ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ሰኞ ምሽት መስከረም 19 2018 ዓ.ም ከሀገር ቤትና ከባህር ማዶ ለሰዓቱ የተሰናዱ ስፖርታዊ ዜናዎቻችንን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ዜናዎቹን ወደ እናንተ በማድረስ ገዛኸኝ ዱላ አብሬያችኋለሁ። ወደ ቀዳሚው የሀገር ቤት ስፖርታዊ ዜናችን ስናልፍ የብስክሌት ስፖርት ዜናን ቀዳሚ እናደርጋለን። ኢትዮጵያዊቷ ብስክሌተኛ ጽጌ ካሳይ ኪሮስ በዓለም ሻምፒዮና የውድድር መድረክ ላይ አሸናፊ ሆናለች። በምስራቅ አፍሪካዊቷ ሀገር ሩዋንዳ ኪጋሊ ላይ የተከናወነ በነበረውና 75 ሀገራቶች የተውጣጡ አትሌቶች በተካፈሉበት በዚህ የውድድር መድረክ ላይ ከአፍሪካ በቀዳሚነት ከዓለም ደግሞ 7ኛ ደረጃን ይዛ በማጠናቀቅ ታላቅ ገድልን መጎናጸፍ ችላለች። ኢትዮጵያዊቷ ብስክሌተኛ ጽጌ ካሳይ አስደናቂ ትርኢት በኪጋሊ ጁኒየር የዓለም ሻምፒዮና ላይ አሳይታለች። ከዓለም ዙሪያ 75 ብስክሌተኞች በተሳተፉበት ከፍተኛ ፍክክር በማድረግ ከአፍሪካ አንደኛ ከዓለም 7ኛ በመሆን ለአፍሪካ ብስክሌተኞች ፈር የቀደደ ታሪክ ማጻፍ ችላለች። የጽጌ ካሳይ ውጤት አፍሪካ በዓለም አቀፍ የብስክሌት መድረክ ላይ ጎልቶ እንዲታይ ያደረገ እንዲሁም ለኢትዮጵያ ብቻ ሳይሆን ለመላው የአፍሪካ አህጉር የሚያኮራ ውጤት ነው። ብስክሌተኛዋ በውድድሩ ውስጥ ያሳየችው ቁርጠኝነት፣ ጥንካሬና ጽናት በአፍሪካ ብስክሌት ውድድር እያደገ ላለው ተሰጥኦ እጅግ በጣም ምስክር ሊሆን እንደሚችል በርካቶች እየጻፉላት ይገኛሉ። ዘገባው የባህልና ስፖርት ሚኒስቴር ነው። ወደ ሌላኛው የሀገር ቤት ስፖርታዊ ዜናችን ስናልፍ ደግሞ የእግር ኳስ ዜና እናገኛለን። 19ኛው የአዲስ አበባ ከተማ የህዳሴ ዋንጫ የውድድር መድረክ በትላንትናው ዕለት በአዲስ አበባ ስቴዲየም በደማቅ ስነ ስርዓት ጅማሮን አድርጓል። በመክፈቻውም ጨዋታ መቻል ከቅዱስ ጊዮርጊስ ክለብ ጋር ያደረጉት እንቅስቃሴ በመቻል 4-0 አሸናፊነት መጠናቀቁም የሚታወስ ነው። የመርሃ ግብሩ ቀጣይ ጨዋታ ዛሬም ቀጥሎ ሲከናወን ኢትዮጵያ ቡና እግር ኳስ ክለብ ከኢትዮጵያ ንግድ ባንክ ጋር ጨዋታቸውን አከናውነዋል። በትላንትናው ዕለት በአዲስ አበባ ስቴዲየም በደማቅ ስነ ስርዓት ጅማሮን ያደረገው 19ኛው የአዲስ አበባ ከተማ ህዳሴ ዋንጫ የውድድር መድረክ በዛሬው ዕለትም አንድ መርሃ ግብር ተከናውኖበታል። በ6 ክለቦች መካከል እየተከናወነ የሚገኘው ይህ የውድድር መድረክ ዛሬ ሁለቱን የመዲናይቱን ተወካይ ሁለት ክለቦች ኢትዮጵያ ንግድ ባንክን ከኢትዮጵያ ቡና ጋር ያገናኘው ጨዋታ በቡናማዎቹ 3-1 አሸናፊነት ፍጻሜውን አግኝቷል። ቡናማዎቹ ልዩ ሆነው ባመሹበት እንቅስቃሴ ከጨዋታው ሙሉ 3 ነጥብን ማሳካት ችሏል። በዚህ እንቅስቃሴ ላይ ኢትዮጵያ ቡና እግር ኳስ ክለብ የአሸናፊነቱን 3ቱን ግቦች ኤርሚያስ ሹቤ፣ ዛማኑኤል አድማሱና ዲቫይን ዋቹኩ ከመረብ አሳርፏል። አዲስ ግዴ ደግሞ ኢትዮጵያ ንግድ ባንክ እግር ኳስ ክለብን ከሽንፈት ያልታደገች ብቸኛ ግብ ከመረብ ማሳረፍ ችሏል። ኢትዮጵያ ቡና በቀጣይ የምድብ ሁለተኛ ጨዋታውን የሚያከናውን ይሆናል። በጨዋታው እንቅስቃሴ ላይ ልዩ የነበረው የኢትዮጵያ ቡናው ዲቫይን ዋቹኩ የጨዋታው ኮከብ በመባል ከአሰልጣኝ ውበቱ አባተ እጅ ሽልማት ተበርክቶለታል። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ስፖርታዊ ዜናዎቻችን እንደቀጠሉ ናቸው። ቀደም ሲል የሀገር ቤት ስፖርታዊ ዜናዎች ወደ እናንተ ደርሷል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ ወሬ ምንጮች ያሰናዳናቸውን ዜናዎቻችንን ወደ እናንተ የምናደርስ ይሆናል። አሁንም እስከ ዜናዎቻችን ፍጻሜ ድረስ አብራችሁኑ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ
እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ወደ ቀዳሚው የባህር ማዶ ስፖርታዊ ዜናችን ስናልፍ የተወዳጁ የእንግሊዝ ፕሪሚየር ሊግ ላይ የሚደረጉትን ጨዋታዎች ወደ እናንተ እናደርሳለን። በተወዳጁ የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን የስድስተኛ ሳምንት መርሃ ግብር ቀሪ አንድ ጨዋታ ዛሬ ምሽት የሚከናወን ይሆናል። በዚህም መሰረት የመርሲሳይዱ ክለብ ኤቨርተን በሜዳው ጉዲሰን ፓርክ ስቴዲየም የምስራቅ ለንደኑ ክለብ ዌስትሃም ዩናይትድን የሚያስተናግድበት ጨዋታ ምሽት 4 ሰዓት ሲል ጅማሮን የሚያደርግ ይሆናል። ኤቨርተን እስካሁን ድረስ ባከናወናቸው ጨዋታዎች 7 ነጥቦችን ይዞ 12ኛ ደረጃ ላይ የሚገኝ ሲሆን ተጋጣሚው ክለብ ደግሞ በቅርቡ አሰልጣኝ ግራሃም ፖተርን ማሰናበቱ የሚታወስ ነው። በምትኩም ፖርቹጋላዊውን አሰልጣኝ ኑኖ ስፕሪንቶ ሳንቶስን ቀጥረው የዛሬውን የመጀመሪያ ጨዋታቸውንም ያደርጋሉ ተብሎ ይጠበቃል። ዛሬ ጨዋታቸውን የሚያሸንፉ ከሆነ ከወራጅ ቀጠናው ስፍራ ለመውጣት የበለጠ የሚያስችላቸው ውጤት ይሆንላቸዋል ተብሎ ይገመታል። ጃክ ግሪሊሽን የመሳሰሉ ትልልቅ ኮከቦችን በክረምቱ የተጫዋቾች የዝውውር መስኮት ወደ ስብስቡ መቀላቀል የቻሉት ጣፋጮቹ ኤቨርተኖች ደግሞ በጨዋታው ላይ ድል ማድረግ የሚችሉ ከሆነ የደረጃ ሰንጠረዡ ላይ ከፊት ከሚገኙ ክለቦች መካከል ራሳቸውን ማስተካከል የሚችሉ ይሆናል። የተወዳጁ የእንግሊዝ ፕሪሚየር ሊግን የደረጃ ሰንጠረዥ ስንመለከት ሊቨርፑል አሁንም 15 ነጥቦችን ይዞ በቀዳሚነት ሲመራ፣ የሰሜን ለንደኑ ክለብ አርሰናል በ13 ነጥቦች ሁለተኛ ደረጃ ላይ ተቀምጧል። ብዙም ያልተገመቱትና ነገር ግን ከፊት ለፊት የምንመለከታቸው ሌሎቹን ክለቦች ደግሞ ክሪስታል ፓላስ እና እንደዚሁ በርንማውዝ ደግሞ ሶስተኛና አራተኛ ደረጃ ላይ ተቀምጧል። የከፍተኛ ጎል አስቆጣሪነቱን ትራክ የማንቸስተር ሲቲው የግብ አዳኝ ኤርሊንግ ብራውት ሃላንድ በ8 ግቦች በቀዳሚነት እየመራ ይገኛል። ወደ ጣሊያን ሴሪያ ጨዋታዎች አልፈናል። በጣሊያን ሴሪያም የ2025-26 የውድድር ዘመን የመርሃ ግብሩ ቀሪ ጨዋታዎች እንደዚሁ ዛሬ ምሽትም ቀጥለው የሚከናወኑ ይሆናል። በዚህም መሰረት 2 ጨዋታዎች ሲደረጉ ፓርማ በሜዳው ቶሪኒዮን ሲያስተናግድ፣ ምሽት 3:45 ላይ ደግሞ በአሰልጣኝ ፓትሪክ ቬራ የሚመራው ጄኖዋ እንደዚሁ ላዚዮን የሚያስተናግድ ይሆናል። በሴሪያው የተደረጉ የትላንት ምሽት ጨዋታዎች በደረጃ ሰንጠረዡ ላይም ለውጥ ማምጣታቸው የሚታወስ ነው። በተለይ ሳንሲሮ ላይ የተደረገው የኤሲ ሚላንና የናፖሊ ጨዋታ በኤሲ ሚላን አሸናፊነት መጠናቀቁን ተከትሎ የደረጃ ሰንጠረዡን የመሪነት መንበር እንደዚሁ የዋና ከተማው ክለብ ኤሲ ሚላን መረከቡም የሚታወስ ነው። በደረጃ ሰንጠረዡ ላይ ስንመለከት ኤሲ ሚላን 12 ነጥቦችን ይዞ በጎል ክፍያ በመሻል በቀዳሚነት ሲቀመጥ፣ ናፖሊና ሮማም በተመሳሳይ 12 ነጥቦችን ይዘው በጎል ክፍያ በመበላለጥ ከአንደኛ እስከ 3ኛ ያለውን ደረጃ ይዘውታል። ዩቬንቱስ በበኩሉ በ1 ነጥብ ዝቅ ብሎ በ11 ነጥቦች 4ኛ ደረጃ ላይ ይገኛል። ስፔናዊው አሰልጣኝ ፔፕ ጋርዲዮላ ኤርሊንግ ብራውት ሃላንድን አስመልክተው የሰጡትን አስተያየት እንመልከት። የማንቸስተር ሲቲው ስፔናዊው አሰልጣኝ ፔፕ ጋርዲዮላ ኤርሊንግ ብራውት ሃላንድ ከሜሲና ከሮናልዶ በላይ የሚያደርገውን ታሪክ መስራት የሚያስችለው ብቃት ላይ ይገኛል ሲሉ የሰጡት አስተያየት አነጋጋሪ ሆኗል። አሰልጣኙ በአስተያየታቸውም የሃላንድን ብቃት በተመለከተ ብዙዎች አስተያየታቸውን ሲሰጡ ተቃውሞ ሲገጥማቸው አስተውላለሁ። እርግጥ ነው ሜሲና ክርስቲያኖ ሮናልዶ ላለፉት 20 ዓመታት በእግር ኳሱ መድረክ ነክሰውበታል ካሉ በኋላ ነገር ግን አሁን ላይ ሃላንድ ከሚገኝበት የእድሜ ሁኔታ ጋር የነበራቸው ውጤታማነት ፈጽሞ ለንጽጽር የሚቀርብ አይደለም ሲሉ ተደምጠዋል። ገና 25 ዓመቱ ላይ እንደሚገኝ መዘንጋት የለብንም ያሉት አሰልጣኙ በሂደት እየበሰለ እነርሱ አሁን ላይ የሚገኙበት የእድሜ ደረጃ ላይ ሲደርስ ደግሞ ብዙ ታላላቅ ገድሎችን በእግር ኳስ ሕይወቱ እንደሚሰራ እምነቱ እንዳላቸው ስፔናዊው አሰልጣኝ ፔፕ ጋርዲዮላ ተናግሯል። አርሰናልን ወደ ተመለከተው ዜናችን አልፈናል። አርሰናል አሁን ገና ለሊጉ የዋንጫ ክብር የሚያበቃውን እንቅስቃሴ ማስመልከት ጀመረ። ይህን ያለው የቀድሞ የማንቸስተር ዩናይትድ ተጫዋች ጋሪ ኔቭል ነው። እንግሊዛዊ የ50 ዓመቱ የእግር ኳሱ ሰው ጋሪ ኔቭል በአስተያየቱም አርሰናል ላለፉት 3 የውድድር ዓመታት በተለይ የሊጉን ዋንጫ ለማንሳት ተቃርቦ በከፊልም ቢሆን በእርሱ ያጫወት ድክመት ሻምፒዮና ሳይሆን ቀርቷል። ይሄ ለምን ሆነ የሚል ጥያቄ ከፈጠረባቸው ሰዎች መካከል አንዱን የነበርኩኝ ያለው ጋሪ ኔቭል አሰልጣኝ ሚካኤል አርቴታ ጥሩ አቅም ያላቸው ተጫዋቾች አሉት፣ ለምን መከላከልን መሰረት ያደረገ እንቅስቃሴ እንደሚመርጥ ግራ ያጋባኝ ነበረ ሲል ተናግሯል። የቀድሞ የቀያይ ሰይጣናቱ የተከላካይ ስፍራ ተጫዋች ሀሳቡንም ሲቀጥል ትላንት መድፈኞቹ ኒውካስል ዩናይትድን 2-1 በሆነ ውጤት አሸንፈው በተመለሱበት ጨዋታ ከድሉ በላይ አርቴታ በጨዋታው እንቅስቃሴ ላይ ቡድኑ በሙሉ የማጥቃት እንቅስቃሴ እንዲጫወት ያደረገበት መንገድ አስደስቶኛል። አርሰናል አሁን ገና የሊጉን የዋንጫ ክብር ለማንሳት የሚያስችለውን የጨዋታ ዘዬ መርጧል ሲል ጋሪ ኔቭል ተናግሯል።
ወደ መጨረሻው ዜናችን አልፈናል። የተወዳጁ የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመንን የሊጉን የዋንጫ ክብር አርሰናል ያነሳል ሲል ኦፕታ ሱፐር ኮምፒውተር እንደዚሁ ቅድመ ግምቱን አውጥቷል። በዚህም መሰረት መድፈኞቹ የሊጉን የዋንጫ ክብር 90 ነጥቦችን በመሰብሰብ በቀዳሚነት ያጠናቅቃሉ ሲል ቅድመ ግምቱን አስቀምጧል። በሌላ በኩል የዘንድሮ ዓመት ሻምፒዮናው ክለብ ሊቨርፑል ደግሞ 84 ነጥቦችን በመያዝ በሁለተኝነት ውድድሩን ያጠናቅቃል ብሏል። ማንቸስተር ሲቲ በበኩሉ በ66 ነጥቦች ሶስተኛ ደረጃ ላይ ሲያስቀምጠው ኦፕታ ቼልሲን ደግሞ አራተኛ ደረጃ ላይ እንደዚሁ አስቀምጦታል። ማንቸስተር ዩናይትድ እግር ኳስ ክለብ ደግሞ በውድድር ዓመቱ መጨረሻ ላይ 43 ነጥቦችን ሰብስቦ 15ኛ ደረጃ ላይ ሆኖ የውድድር ዓመቱን ያጠናቅቃል ሲል የኦፕታ ሱፐር ኮምፒውተር እንደዚሁ ቅድመ ግምቱን ያስቀመጠበትን ዜና ተመልክተናል። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ሰኞ ምሽት መስከረም 19 2018 ዓ.ም ከሀገር ቤትና ከባህር ማዶ በእኔና በባልደረቦች የተሰናዱ ስፖርታዊ ዜናዎቻችን ይህንን ይመስሉ ነበረ። ዜናዎቻችንን ስለተከታተላችሁ እናመሰግናለን። ምሽቱ ፍጹም ሰላማዊና የተባረከ እንዲሆንላችሁ እንመኛለን። መልካም ጊዜ